ሞኝነት አይደለም ብራዘር በጣም ትልቅ ሰው ነው ታስታውቃለህ እድሜ በጣም ሄዷል ክብር ከእንደ ክብር ነው ጸጋም ገብቷል እንደምናየው እድሜ ጸጋል አቡነ ገብቷል እድሜ ትልቅ የሙሐመድ ልጆች ኢየሱስ ዝሙት ሰርቷል ይላል ላሳይ መረጃ ላሳይ ለሙሐመድ ደግሞ ኢየሱስ ዝሙተኛ ነው ለበል አሳይ እንደዚህ ነው እንዴ ነው የፈለከው አዲ አንተ እኮ ነው ያወራው ስድብ ነው የፈለከው ትልቅ ሰው ነው ራስ ገብቷል ይኸውልህ ብራዘር ያወራው መልስ ይኸውልህ በቀላሉ አምላክ ስነስርዓት ካላወራ አሁንም በስነስርዓት ካላወራ አልሰማህም አምላክ የምትለው እግዚአብሔር አለ በአምላኬ አላህ በአምላኬ እግዚአብሔር ንጉይ ብራዘር አምላኬ ኢየሱስ ነው እገባለሁ በቃው አብ አምላክ አይደለም አትመጥልኝ አንተ አትመጥልኝ አብ አምላክ አይደለም በለኝና እንስማው ብራዘር እዛው ውይይቱ መካከል እኔ ወላሂ ነው አልሰማም ውይይቱ መካከል ግባ ውይይቱ ውስጥ ነው የሚነሳው ብራዘር አቅም የለም በቃ ፈርታ አትክክል ነው በጣም አቅም የለኝም አንተ በጣም አቅም አለ በጣም አቅም አለ አንተ በጣም አቅም አለ እግዚአብሔር ውስጥ ግባ ኢየሱስ የምትለው እግዚአብሔር ብሉይ ኪዳን ላይ የነበረው ባህሪያቱን አስጨፍጫፊነቱን ገዳይነቱን ኦኬ ስለዚህ ተሳሳችነቱን ብራዘር አንተ ተጽጻች ነው ማስረጃ ሰጣለሁ አላህ ዱልዱም ነው አላህ ዱልዱም ነው አንተ ነው ኢብራሂም አላህ ዱልዱም ነው አላህ ማህፀን አለው አንተ ስነስርዓት ያዘባከህ አንተ ትጤነኛ አይደለም አላህ ዱልዱም ነው አንተ ነው ያልከው አንተ ስነስርዓት ያዝ ምንድነው መረጃ የለም ሙሽ ማስረጃ ይሄው መረጃ የለም አንዴ ኢብራሂም ከፍታለሁ መረጃ አለ አንዴ ኢብራሂም ግባ እባክህ አንተ መሐመድ እባክህ ስርዓት ያዝኩ አንዴ እባክህ አንዴ አንዴ ጊዜ ለምንድን ነው መሐመድ ስማል ከሆነ እነሱ አሁን ውይይት ከተፈለገ ቆይ አንድ ጊዜ አንዴ እኔ አሁን ገብቼ አንዴ ለነገርና ትናገራለህ ዜድ ቆይ አንድ ጊዜ አንዴ ከዛ ነው ገብቼ ኢብራሂም ስርዓት ያዝ ምናምን እኔ ብቻ አወራኝ ሁለታቸውን እኮ ነው ዝም ያስባልኩት እኮ አይባልም ሁለታቸውን ነው ዝም ያልኩት ምን አልከኝ ባይ ዛራ ተረጋጋ ዘኔ ነው መጀመሪያ አንድ ጊዜ ሁለታቸው ያለችው እኔ ነው ወዳጅ መጀመሪያ ዝም ብለ ያለችው ዝም ዛራ ውይይታችን አንዴ ቆይ መሐመድ እባክህ በፈጠርህ እባክህ አንዴ ውይይት ከተፈለገ ማለት ነው ውይይት ከተፈለገ በስነ ስርዓት ነው እንጂ እዚያ ትላልቅ ሰዎች ነን አላህ አይሰደብም እንደገና ደግሞ የእናንተ ማምላክ አይሰደብም ምክንያቱም የኛ ተከልክለናል ይሄ ነገር ትክክል አይደለም ሁለታቸው የምታደርጉት ስለዚህ እንደዚህ እያላችሁ ተደደባችሁ ቆይ አንድ ጊዜ እባክህ በፈጠርህ አንድ ጊዜ ቆይ አሁን ምንድነው ይሄ ስድድቡ በመካከላችን ያለው ስድብ ከስር ያሉ ሰዎች ለማስተማር ነው ወይስ ምንም ነገር የሚስተምረው ነገር የለም ስለዚህ አሁን በስርዓት ተወያዩ ከሆነ ተወያዩ በስርዓት የማትወያዩ ከሆነ ደግሞ ብንወጣ ይሻላል እንጂ ምንም የማንማርበት ውይይት እኛ አንፈልግም ስለዚህ አሁን ርዕሱን ሁለታችሁም ነው የምትመርጡት ወይ ኢብራሂም የሚመርጣን አንተ የሚመርጣን ከተስማማችሁ መቀባበል ነው ካልተስማማችሁ ደግሞ መተው ነው እንጂ እንደዚህ አንተ እንደዚህ ያላችሁ አልፋችሁ ፈጣሪ መሳደብ ነው አይቻልም እንደዚህ ስለዚህ አሁን ቆይ እባክህ በፈጠረህ አንድ ጊዜ እሱ ዝም ብሎ ተሳደባችሁ ያላችሁ እኮ ሐሰት ስለምትዘሩ ነው እኔ አልተሳደብም ተሰድበሃን ቆይ እባክህ ተሰድበሃን ቆይ አንዴ ተሰድበሃን ቆይ አንዴ እባክህ በፈጠረህ ነገር የለም አላህ ዱልዱም ነው ማስረጃ አለኝ እከፍታለሁ በፍጹም ማስረጃ ወረበል ከአባ ማስረጃ የለም እባክህ ማስረጃ የለም አንዴ ማስረጃ የለም ስለዚህ አሁን በዚህ መወያየት ከፈለግ ትወያያለህ ችግር የለም የፈለግከውን ነገር አላህ ላይ አምጣ እሱ ደግሞ እግዚአብሔር የሚመጣው እግዚአብሔር ውይይታችን ኢየሱስ አምላክ ወይስ አላህ አምላክ ነው አልቀበልም ካለ
አይደለም ለምን ትፈራዋለህ? ይብሉ ይችላል። አላህ ብቻ አይደለም ያንተም አምላክ ሙሐመድ አምላክ ማስረጃ መጣል ጥቀስ የፈለከውን አንተና የፈለከውን ይኸውላችሁ ያ ጀማዓ አንተ የፈለከውን ጥቀስ ስላላህ እኔ የፈለከውን አምላክ ግባ ታዲያ ውይይቱ የፈለከውን ጥቀስ ይኸው እኮ ውይይቱ ውስጥ ግባ እኮ አምላክ በክርስትና ወይ በእስልምና የሚለው በቃ አጨመ እኮ ማን ነው አምላክ የሚለው ልናይ እኮ ነው። በቃሽ ብሉይ ኪዳኑንም አትፍራው ነው ብለህ አንዴ ወንድም አንዴ ዜዳዮ ፖሶናል ጀምር ይኸው ምን እናደርጋለን? ስለዚህ አንተ ኢየሱስ ብቻ ነው አምላክ ብለህ ታምናለህ? ዜድ ሰምቻቸዋለሁ። ስለዚህ ኢየሱስ ነው አምላክ ካልተቀበልክ መውጣት ትችላለህ። ማን አንድ እሺ ብራዘር ኢየሱስ ነው አምላክ አላህ ነው አምላክ ውይይት ታደርጋለህ። በቃ እኮ ኢየሱስ ነው አምላክ ሌላ ነገር አትበል። ኢየሱስ ነው አምላክ አይመለከትም ስለኔ ርዕስ አንተ ነው ስለኔ ርዕስ በቃ እንደዛ እኮ አይመለከትም ይባል ነገር እኔ አንተን እኮ የመረቀውን አክሴፕት አድርጌልሃለሁ። አላህ ብለኸኛል አክሴፕት አድርጌሃለሁ። አንተ እኮ ነው አላህ ያልከኝ ምን እያልክ ነው? እኔ ደግሞ እግዚአብሔር አምላኬ በምትለው ለምን ትፈራዋለህ? ለምን ትፈራዋለህ? ለምን እኔን ትመርጥልኛለህ? ለምን አንተ መሐመድ ለምን ትፈራዋለህ? አምላክ እግዚአብሔር ፐርፌክሽን ላይ ከሆነ እንወያይበት። አምላክ ላይ መሐመድ አምላክ እንደሆነ ማስረጃ አሳይሃለሁ። እኔ ችግር የለውም አሳየኝ። እሺ አምላክ እንደሆነ በእናንተ አሳያለሁ። ነው ውይይት ውስጥ ግባ እኮ እኔም ተስማማ። መጀመሪያ አንተ አምላክ ደግሞ ማን እንደሆነ ሙሉ በሙሉ ነው። ሶስቱንም ነው የምናየው። አንዱን ብቻ አይደለም። አንዱ ማን እኔ ሶስት አምላክ ስለሌለ ውይይት ውስጥ ግባ። እሺ በስላሴ አታምንም? አብ ወልድ መንፈስ ቅዱስ አይመለከትህም። ገብተህ ውይይት ውስጥ ጥያቄ ማቅረብ ውይይትን ማቅረብ ነው ያለብህ። እሺ ስለዚህ አምላክ በክርስትና በእስልምና የሚለው ላይ ተስማማ። አምላክ በክርስትና ኢየሱስ ነው አምላክ በሚለው ውይይቱ ትገባለህ። አያችሁ ካልፈለክ በምንም ተአምር ክርስቲያኖች አይስማሙም። አምላክ በክርስትና ያንተ በምንም ተአምር ሙስሊሞች አይስማሙም። አላህ አምላክ ነው። አላህ 7 ነው 8 ነው 9 ነው 10 ነው ከዛ በላይ ነው። ችግር የለውም ሰጠናለህ መረጃ። አንተ መረጃ ለመጥቀስ ያብቃ ግባ። ታዲያ እኮ አንተ መረጃ ለመጥቀስ ብቻ ያብቃ። እኔ አላህ በምትል በፈለግከው ነገር አምጣ የፈለግከው ነገር። እኔ ደግሞ ክርስትና ላይ አምላክ የተባለውን በአጠቃላይ ይዤ እመጣለሁ። ለምን አትገባም? አንዴ ጥያቄ አቅርቦ ነው እንዴ? ግባና መጽሐፍ ቅዱስ ካልፈራህ እዚህ ውስጥ ከሀ እስከ ፐ ከኦሪት ዘፍጥረት እስከ ዮሐንስ ላይ ካልፈራህ እንወያይ። አምላክ ችግር የለም። ይሄው ቁርአን አለ፣ ይሄው አረበኛውም አለ፣ ችግር የለውም አለ፣ ሐዲስም አለ። እኔ ተስማምቻለሁ። እንቀጥል። ሰዓት ያስማማለህ። በዚህ በሙሉ ተስማማለህ። በሙሉ ምን አይነት ልጅ ነው? በጌታ ውይይት ውስጥ ተስማማለህ? በሙሉ ውይይት ውስጥ ግባ። አምላኬ በምትለው ሙሉ በሙሉ ተስማማለህ? ብራዘር ግባ አልኩህ እኮ። እሺ በሙሉ ገብቻለሁ። እሺ ሙሉ በሙሉ ገብቻለሁ። ኢየሱስ ነው አምላክ ወይስ አላህ ነው አምላክ በሚለው ነው? ሐሳብ ልስጥ አንዴ። ሐሳብ ልስጥ ይብሩ አንዴ። እሺ አይደለም ያህዌ ለምንድን ነው የሚተወው? ያህዌ ለምን ይተወዋል? ብራዘር ኢየሱስ ያህዌ ነው። ኢየሱስ ያህዌ ነው። ተስማምቻለሁ። በቃ እንግባ። ኢየሱስ ያህዌ ነው። ተስማማው። በቃ ችግር የለም። ኢየሱስ ያህዌ ነው። ብሉይ ኪዳን ድረስ ሄጄ አመጣለሁ። ችግር የለም። እኔ ሐዲስ ውስጥ አመጣለሁ፣ ስለ አላህ ባህሪ ቁርአን ውስጥ አመጣለሁ። ሰዎች መላጣ የሆኑበት በምን ምክንያት እንደሆነ አላህ መላጣ ያደረጋቸው አሳያለሁ። በቃ ወደ ውይይቱ ያው 5 ደቂቃን ተስማማ። በቃ አሁን ተስማምቻለሁ። ኢየሱስ ነው አምላክ ጻፍልን ርዕስ። ኢየሱስ ነው አምላክ ወይስ አላህ ነው አምላክ ብለህ ጻፍ። በኋላ እንዳትረሳ። ችግር የለውም። በኋላ እንዳትረሳ። አስፈርማለሁ እዚህ ላይ ኢየሱስ ያህዌ ነው ብለህ ተቀምጣል። ኢየሱስ እሺ ችግር የለም። ያህዌ ነው ያው እሺ አላህ ኢየሱስ ምንድን ነው ብለሃል? ያህዌ ነው ፈርማል። ያው ኢየሱስ ያህዌ ነው። እንቀጥላለን። እንደዚህ ያለው እንዳከደኝ አላህ አንተ ደግሞ ምን ብለኛል? አላህ አባት ያለውን አልቀበልም ብለኛል። አይ ነው ተቀበላል። ችግር የለውም። እሱ ነው ውይይት ላይ አምጣ። ውይይት ላይ በቃ ወደ ውይይት ያው አስፈርም። አምስት ደቂቃ እጣልጥል ነው። ያው እጣልጥል ነው እኮ እንላለን። እኔም አስፈርማለሁ። ቆይ አላህ ባት ያለው አላህን አላመልክም ብሏል። አንተ እኮ ነው የጀመረው። አልፋታም። እሺ አሁን እሺ አላህ ባት ያለውን አላህ አላመልክም ብሏል። ባት መኖሩን አሳየዋለሁ። ፈርም።
ያሳየኛል። እዛችሁ ወረቀት ላይ ታሳየኛል። እዛችሁ ላይ ፈርም። አንተ ራስህ ፈርም። ታሳየኛለህ። በቃ እሺ ቀጥል። እሺ ታሳየኛለህ። እሺ ጎበዝ። አሁን እጣንጣል። እሺ መጀመሪያ ማን እንደሚጀምር ታሳያለህ። ችግር የለም። ዛህራ እና ዜዶ ስላሉ ሰዓት እሺ አሁን እሺ ለነሱ ተውላቸው። ወደ ውይይቱ ግባና ከዛ ማን ይጀምር የሚለው ላይ እንስማማ። ማን ይጀምር? አይ መጀመሪያ ተስማሙ፣ በሰዓት ተስማሙ። ከዛ በኋላ ደግሞ ማን ይጀምር የሚለውን ተስማሙ። በሰዓት ተስማምተናል። ከዛ ሰዓት መያዝ ከፈለጋችሁ እንይዛለን። ማን ይጀምር በሚለው ተስማምተናል። ከዛ በሰዓት እናወራለን። ኦኬ ሰዓት ቅድም ተስማምተናል። ማን ይጀምር? እጣን እንጥላለን ብለን ነበር። እጣን እንጥላለን። 5 15 30 ደቂቃ አጠቃላይ ማለት ነው አይደል? እንደዛ አይደለም የያዝነው ወዳጅ። የያዝነው ሰዓት 5 15 እንደዛ አይደል? ኦኬ 15 ምንድን ነው? ሪባትል ማን ነው? እንትን ክሮስ ኤግዛሚኔሽን ስንት ነው ያልከው? 5 ሁሉም 5 አዎ እሺ 5 ሰዓት ስለሌለን ነው ብራዘር። እሺ በቃ ያው ተቻለው። በቃ 5 እሺ። ስለዚህ አጠቃላይ 20 ደቂቃ ነው ያስከው ማለት ነው። 20 ደቂቃ እሺ። ለ20 ደቂቃ ነው ይሁን ትልቅ ነገር ለማሽ እንቀጥልሽ። አየህ ነገረኛ ስለሆንክ ነገር ነው የምትወደው። እሺ ነገረኛ እሺ እና ታስ እንደዚህ አይነት ጤነኛ ሰው በስነ ስርዓት አጣራ ቁጥር ሊያዝ። እሺ ያው ጀማሪ የጀመረ ሰው ማለት ነው። ኮንክሉዥን የሚሰራው እሱ ነው በሚል ያው እጣጥ እያለው ያው እንደሱ የሚባል ነገር አንተ ነህ እንደምትመርጠው። ከጀመርክ መጨረሻ የምጨርሰው እኔ ነኝ። ከጀመርኩ አንተ መጨረሻ ትጨርሳለህ። እንዲህ የሚባል ነገር መጀመሪያ የጀመረው መጀመሪያ ይጨርሳል ማለት ችግር የለውም። ችግር የለውም። በቃ እሺ ዜዶ ጣጣ ዜዶ ዛራ አጣጣይ ነው ትመርጣለህ እንዴ? ደፋር ነው በጣም። ችግር የለም። ይበል ደስ ይበል። ጀምር። ያው ሲለዊ እንደሱ የሚባል በቃ ይኸው ጣልኩት። ያው በቃ ተውኩት። ጀምር። ለምን ችግር የለውም። ያው ጀማሪ ያው ምንም ችግር እኔ ምንም አያሳስበኝም። በመረጃ መጨረሻ እኔ ነኝ የምጨርሰው። ችግር የለውም። እሺ ፎር ዘ ሴክ ኦፍ አወር ውይይት እንደው ልስማማለህ። በቃ አይ እሱማ ሌላ ነገር ለምን ትላለህ? ቀጥታ ተስማማ። መጀመሪያም እኮ ለመሸሽ ፈልገህ በቃ እሺ ተስማማው። በቃ አሁን ዛህሩስ ሰዓት ትይዝልናለሽ ወይ ደግሞ ዜዶ ሰዓት ትይዝልናለህ። ከዛ ወደ ውይይቱ እንገባለን ማለት ነው። እሺ ኦኬ እሺ። ሁለታችሁም ዛህራም ዜዶም ማስረጃ፣ ኮሜንታሪ፣ ማብራሪያ በማስረጃ ማቅረብ አለበት። እኔ ተፍሲሮች አይመለከተም። እሱ እኔ ነኝ ይመለከተኛል። እሺ እኔ ያው መረጃ ነው አፋችን ላይ እንዳመጣን አይመለከተም። ይመለከተኛል። ማስረጃ ካላመጣ የግለሰብ ሀሳብ ነው የሚሆነው። ማስረጃ ሰምታችኋል። ማስረጃ ማቅረብ አለብን ሁላችን። እኔም ሙፈሲሮችንም ሀዲስም ቁርአንም ማቅረብ አለብኝ። እሱም ተፍሲሮችን የመጽሐፍ ቅዱስ ማብራሪያዎችን ማቅረብ አለበት። ታቀርባለህ ነው ያልኩት ብራዘር። እኔ ምን አንተ አትነግረኝም። የውይይት አካሄድ አንተ አትነግረኝም። ፖለቲካ አትስራ። ወደ ውይይቱ ንግባ። ችግር የለም። ካላቀረብክ መሀል ላይ ያስቆማል። ይህን መሀል ላይ ጣልቃ መግባት ካለው ያው መረበሽ ይፈልጓል ማለት ነው። ማስረጃ ካላቀረብክ ያስቆማል። ጣልቃ ገባለሁ እያለ ነው ከአሁኑ። ማስረጃ ካላቀረብክ ዜዶ እኔ አንተ ዛህራንም አላናግርም። ዜዶ ጣልቃ የሚገባ ከሆነ ውይይቱ አለቀ ማለት ነው። ማስረጃ ካላቀረብክ ማስረጃ ሁለታችሁንም ያስማማል ብዬ አስባለሁ። እኔ አይነግረኝም እኮ ዜዶ። እነግርሃለሁ። ለምን አልነግርህም? ትነግረኛለህ። የመጣው ሰው እኮ ነው። መስማማት አለብህ። ለውይይት
በቃ አንድ ጊዜ በቃ አንዴ በኋላ በዚህ ንዴት እንደገና ወደኋላ እንዳይገባ ነገር ይሁን። አንዴ ምን እናደርጋለን መሰላችሁ? ቆይ ሰዓቴ እንዳትይዝልኝ መጀመሪያ ፋይል ላውጣ። አንዴ ይሄን ያህል ተጽዕኖ ፈጥሬያለሁ ብዬ አላሰብኩም ነበር በነገራችን ላይ። ኧረ በጌታ በስነ ስርዓት ተወያይ። ነገርኛ ነው። ልክ እንደዚህ ነው። አሁን በቃ ጀምሬያለሁ። ሰዓት ክፈቱና አሳዩን። ሰዓቱን ክፈቱና አሳዩን። እሺ ሰዓቱን ክፈቱልኝ አንዴ። ስንት ደቂቃ ነው? በቪዲዮ 5 ደቂቃ አድርገው። 5 ደቂቃ ነው የተባለው። ኦኬ ብዙ ሰዓት መያዝ አልችልም፣ ግን ዝም ብዬ ላሳያችሁ። በቃ ዛህራ ሰዓት መያዝ አልችልም ካልክ ዛህራ ያዥ። ዛህራ ቪዲዮውን ክፈቱና አንዴ። እሺ መርሐባ ለያስ አሳተ ከወጣው ልጅ ስላለ እንዳይረብሻችሁ። ፒኒ ታለች በኋላ ፒኒ ኦኬ ወይኔ ተፈስ ታያ አይታይም። ዛህራ ክፈችዋ እንትን ቪዲዮውን ባክግራውንዱን አጥፊ። አሁን ይታያልሽ? አሁን ይታያል። ሰዓቱን ክፈችውና እሺ ቢስሚላህ ሰዓቴን አስጀምሩሽ 5 ደቂቃ። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ ወቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ስለዚህ አሁን በመጀመሪያ ደረጃ አላህ ማን ነው ለሚለው ነገር አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ ሲናገር ቁል ሁወላሁ አሐድ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ሁወላሁ አሐድ በለሱ አላህ አንድ ነው። ለም የሊድ አልወለደም። ማን ነው? አላሁ ሰመድ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ እሱን አምሳያና ቢጤ የለውም ማለት። ስለዚህ አሁን እኛ አላህ ሱብሓነሁ ወተዓላን ጉዳይ አስመልክቶ ላለን ጉዳይ ትልቅ ማወቅ ያለባችሁ ነገር አለ በክርስትናው ዓለም ላይ ያላችሁ ሰዎች ማለት ነው። አላህ ሱብሓነሁ ወተዓላ ስንል ወዛሊከ ቢኢስባት ማ አስበተ አላሁ ሊነፍሲ አላህ ለራሱ ያጸደቀውን ነገር እናጸድቃለን። አው አስበተሁ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ወይ ነብዩ መሐመድ ለሱ ያጸደቁት እናጸድቃለን። ሚን ገይሪ ተሕሪፍ ሳንለውጥ ትርጉሙን ወላ ተዕጢል ትርጉም ሳናሳጣው ወላ ተምሲል ሳናመሳስል ቀዩን ልብ አድርጉልኝ ሳናመሳስል ወላ ተክይፍ እንዲሁም ደግሞ እንዴት ብለን ሳንጠይቅ እናምናለን። ወነፋ ማነፈ አላሁ ዐን ነፍሲ አላህ ከራሱ የከለከለውንም እንከለክላለን። ስለዚህ አላህ በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ እንዲህ ይላል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አላህ እሱን የሚመስል አንድም የለም፣ እሱ ሁሉን ሰሚና ተመልካች ነው። ተግባባን? ስለዚህ የአላህ ከማንም ፍጡራን ጋር መመሳሰል የሚባል ነገር የለም ማለት ነው። በአጭሩ እስልምና ላይ ያለው ነገር በአጠቃላይ ይሄን ይመስላል። ወደ ክርስትናው ዓለም ስንሄድ ደግሞ ክርስትናው ላይ ያለው አምላክ ማን ነው ብለን ስንል ክርስትና ላይ ያለው አምላክን አንድ ባንድ የምናየው ይሆናል ማለት ነው። አንድ ባንድ የመጀመሪያው ነገር እግዚአብሔር ለምሳሌ እግዚአብሔር ያደረገውን ነገር እግዚአብሔር አምላክ ይጸጸታል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። የሚጸጸት አምላክኛ አናቅም። ተግባባን? ሁለተኛ ሌላ ምን ልስታችሁ መሰላችሁ? ለምሳሌ እግዚአብሔር ምን ያደርጋል? እግዚአብሔር ተመልከቱ ትንቢተ ሆሴዕ ምዕራፍ 11 ቁጥር 10 ላይ እግዚአብሔርን ይከተላሉ እሱም እንደ አንበሳ ያገሳል። እንደ ልብ አድርጎ እንደምን እንደ አንበሳ ያገሳል። ባገሳም ጊዜ እያለ ይቀጥላል ማለት ነው። እግዚአብሔር ምን እያለ ይናገራል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል። ሞኝነት እግዚአብሔር ሞኝ ነው እያለ ይነግረናል። ይቅርታ አድርጉልኝ እኔ አይደለሁም ያልኩት፣ የእግዚአብሔር ሞኝነት እያለ ይናገራል። የእግዚአብሔርም ድካም ከሰው ድካም ይልቅ ይበረታል። ድካም እግዚአብሔር ይደክማል እያለ ይነግረናል ባይብሉ። እሺ እግዚአብሔር ምን አለ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከስራው ሁሉ አረፈ። ለምን? ስለሚደክም።
ስለሚደክም ያርፋል ማለት ነው። ተግባባን? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ። እንዴት? ምጥ እንደያዛት ምጥ እንደያዛት ሴት እጮሃለሁ አለ እግዚአብሔር። መዝሙረ ዳዊት ምዕራፍ 78 ቁጥር 68 ላይ ምን ይላል? 65 ላይ ቀርታ እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው ምን እንደተወው? የወይን ስካር እንደተወው እንደ ኃያል ሰው ይነሳል አለ። የወይን ስካር እንደተወው ማለት ነው። ስለዚህ አንዱ እግዚአብሔር ብለው የሚናገሩለት ታግሎ የሚሸነፍ አምላክ ነው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ላይ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና አለ። ስለዚህ ከእግዚአብሔር ጋር ታግሎ ያሸነፈ ያዕቆብ እግዚአብሔርን ያሸነፈ ነው ማለት ነው። ልብ አድርጉ። ስለዚህ ልብ አድርጉ እንግዲህ እግዚአብሔር ምን አለው? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደ እረኛ እንደምን እረኛ እግዚአብሔር ምንድነው ይለናል? እንደ እረኛ ማለት ነው። እንደ እረኛ ጠቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል። እግዚአብሔር ምን አለው? ብብት እያለ ይነግራል። በብብቱ ማለት ነው። ስለዚህ ቀጠለ። ምን ይላል? ለምሳሌ አፍ አለው እግዚአብሔር። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶችም ሁሉ በአፉ ውስጥ ትንፋስ አለ። ምን አለው? እግዚአብሔር አፍ አለው፣ ብብት አለው፣ አፍ አለው። ተመልከቱ። ከአፌ የሚወጣው ቃል እያለ ይናገራል። ትንቢተ ኢሳይያስ ላይ ማለት ነው። እያለ ይቀጥልና እግዚአብሔር ብዙ ነገራቶች እንዳሉት ማሳየት ይቻላል ማለት ነው። ለምሳሌ እግዚአብሔር አፍንጫ አለው። ዘጸአት 15 ላይ 8 ላይ በአፍንጫ አስትንፋስ ይላል። እግዚአብሔር አፍንጫ አለው፣ ምላስም አለው እግዚአብሔር። ለምሳሌ ኦኬ፣ ሰዓት ያለቀ መሰለኝ፣ ይቅርታ፣ ቀጥል። ኦኬ፣ ቆይ አልጀመርኩም። ካሜራ መቀየር አለብኝ። ኦኬ፣ ጀምሬያለሁ። እንግዲህ ወንድማችን አላህ አምሳያ የለውም ብሎን ነበረ። እንግዲህ አላህ 60 ክንድ እንደሆነና አደምን እንደሚመስል እናያለን። አላህ create Adam in his image with his length of 60 as he created him. አያችሁት? በምኑ ነው የፈጠረው ይላል? በአምሳሉ። ማንን? አደምን። ስንት ክንድ ነው አላህ? 60 ክንድ። ይሄው 60 ክንድ የሆነ አላህ ነው ማለት ነው። እኔ ማስረጃ አቅርቤያለሁ። 60 ክንድ ያቀረብኩት ከሐዲስ ነው። እንደሱ የተቆራረጠ ከመጽሐፍ ቅዱስ ውጭ ሆነ ሐሳብ አይደለም። ይሄው ሙሉን ሐሳብ ታያላችሁ። ይሄ ብቻ አይደለም ላሳያችሁ። አላህ ድፍን እንደሆነ ማስረጃ ላቅርብላችሁ። ተመልከቱ። ይሄው ይቅርታ፣ ቁል በል ሁወ እሱ አላህ አሐድ፣ በል እርሱ አላህ አንድ ነው። እንግዲህ ለጅብሪል መልእክት ሰጥቶት የተላከው አካል አላህ የሚባለው አካል አንድ ነው ይለዋል። ተናጋሪው አለ፣ ከዛም ሰሚው አለ። ከዛ ሱረቱል ፋቲሃን ደግሞ ላሳያችሁ። አላህ ቀናውን መንገድ እንዲመራ ይለምናል። ይቅርታ፣ እሺ፣ ያው የተሰበሰበ አንድ ላይ ዶክመንት የተደረገ የጥቅስ ስብስብ አይደለም የምናወራው። ቁርአን እየከፈትኩ ነው። ተመልከቱ። በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ይላል። ማን? አላህ። ተናጋሪው ማን ነው? አላህ። ይሄ ቃል የማን ንግግር ነው? የአላህ ቃል። አላህ ማንን ነው የሚለው? ሌላኛውን አላህ እጅግ በጣም ሩሩ በጣም አዛኝ ነው ይላል። እንዲያውም ምስጋና ይገባው ሁሉ ይላል። ከዛ ተመልከቱ፣ ታች ወርዶ አንተም ብቻ እንገዛለን ይላል አላህ። ተመልከቱ፣ ፎቶ እያደረገ በስነ ስርዓት እያስወራኝ አይደለም። አያችሁ እንዴት እንደሚረብሽ፣ እየተረበሸ እንደሆነ ተመልከቱ። አንተም ብቻ እንገዛለን፣ አንተም ብቻ እርዳታ እንለምናለን ይላል። ስለዚህ አላህን የሚለምን ሌላ አላህ አለ። ተመልከቱ። ቁርአን ይኸውላችሁ ሱረቱል ኢኽላስ ላይ አላህ ሰመድ ነው ይላል። ሰመድ ማለት ኢብን አባስ ሲናገር ምን ብለዋል? ድፍን ነው ይለናል። ማስወጣትም ማስገባትም አይችልም ይላል። ኦኬ። ስለዚህ አላህ ብልቱም ድፍን ነው። ምክንያቱም አይሁዳውያን ምን ብለው ጠይቀውት ነው? ማስረጃ ክፈት። በመሀል አትግቢ።
ሰዓቴን አቁምልኝ ሰዓትን አቁም። ማስረጃ ክፈቱ። መካከል ላይ ገብታችሁ ማስረጃ የማይከፍትን አቁም። ማስረጃ እኔ በመሀል አልገባው ማስረጃ አስቁም ያለው የሱ ማስረጃ ሳይከፍት እንደዚህ ቢነበር አስቆማለሁ። አላህ ዱልዱም ነው። ማስረጃ እንደሌለው ሚዮት አድርጌ ኢብራሂም ቆይ እኔ ምንም አላልኩም። እኔ ያቀረባቸው ማስረጃዎች ደስ ስላለኝ ስለተመቸኝ አይደለም። በቃ ሁለት አካላት ናቸው የሚወያዩት፣ እነሱ ማስረጃ ይጠያየቁ። እኔና ዛህራ ዝም ብንል ጥሩ ነው። ምክንያቱም ኢብራሂም ማስረጃ ቀርባለሁ። ዱልዱም ነው ማስረጃ ክፈት። ለምትናገረው ማስረጃ እየከፈትክ በመሀል ገብተሻል። ሰዓቴን ወደኋላ መልሽልኝ። በመሀል አንቺ አውርተሻል። እንዲህ የሚባል ነገር የለም። ወደኋላ መልሽ። ለምንድን ነው ወደኋላ የምመልሰው? ወደኋላ መልሽ። አስቆሚ ብለህ አንተ የተናገርከው አንተ እኮ ወደኋላ መልሽ። ይኸውልህ አልረበሽኩም። እኔ አልረበሽኩም። ቅድም እናንተ ተፍሲር ኢብን አባስ ማስረጃ የማይከፍት ሰው አስቆሚ ያልከው ማስረጃ አልከፈተም። ማስረጃ አልከፈተም። እሱ የጥቅስ ስብስብ እንጂ መጽሐፍ ቅዱስ አልከፈተም። እኔ እንደሱ የጥቅስ ስብስብ በፓወርፖይንት ማቅረብ አላውቅም። እንደዛ ከሆነ የጥቅስ ስብስቡን አልቀበልም። እህቴ አትረብሽ። አላህ ተመልከቱ። አላህ ምን ይላል መሰላችሁ? ይኸው it is also said that as-samad means ይላል he does not eat or drink አይበላም አይጠጣም። it is ተመልከቱ also said this means he who does not have interior አያችሁ ውስጥ ማከማቻ ነገር ውስጥ ኢንቴሪየር የለውም ውስጥ የለውም። it also said that this means everlasting. it is also said this means sufficient ይልና he who ሳቴን ለመጠቀም does not have entrance or exist ማስገቢያ ማስወጫ የሌለው ውስጥ ማከማቻ የሌለው ድፍን ነው። ለምኑ አይሁዳውያን ለጠየቁት ጥያቄ ይበላሉ ይጠጣሉ፣ አይ ድፍን ነው ማስገቢያ የለውም ማስወጫም የለውም። ለምን አይወልድም አይወለድም የሚለውን ቀጣይ ሲጠቀም ለዚህ መልስ ነው የተሰጠው። ምን ማለት ነው? ብልቱ ድፍን ነው ለዛ ነው ምንም አይለው። ምክንያቱም ማስወጫም ማስገቢያም የለውም ይለናል። አላህ ድፍን መሆኑን ይነግረናል። ኦኬ ስለዚህ አላህ ደግሞ ሰዎችን ለምን ፈጥሯል ይላል? ለገሃነም ፈጥሮ ያለው ይላል። ሱራ 7 179 ላይ ምን ይላል? ከጋኒኖችም ከሰዎችም ብዙዎችን በእርግጥ ለገሃነም ፈጠርን ይላል። ኦኬ ስለዚህ አላህ ምንድነው? ድፍን ነው። አይወልድም አይወለድም፣ ድንጋይም አይወልድም አይወለድም። እንግዲህ ለአምላክ ምን ያክል ባህሪ እንደሚሰጡት ተመልከቱ። የድንጋይን ባህሪ፣ የጨረቃን ባህሪ፣ የበቅሎን ባህሪ፣ አለመውለድ፣ መካንነት መጽሐፋቸው አይወልድም አይወለድም ምን ስለሆነ? ድፍን ስለሆነ። እኔ አይደለሁም ያልኩት፣ ያው ተፍሲራቸው ያው ማስገቢያ ማስወጫ የሌለው ድፍን እንደሆነ ውስጡ በዛ ላይ ደግሞ ሚስት ስለሌለው ሱራ 6 ላይ ሚስት ስለሌለው ነው የማይወልደው 101 ላይ ማለት ነው። ስለዚህ እሱንም ማድረግ ይችላል። ቀጣይ ላይ ማስረጃዬን አቀርባለሁ። ሰዓቴ ስላለቀ ጨርሻለሁ። በመሀል ገብቶ አሰናከላችሁ። እሺ አይ ማሻአላህ ሰዓት ነበረ መጠቀም ትችል ነበረ። ማሻአላህ ወቁል ጃአ አልሐቅ ወዘሀቀ አልባጢል ተብሏል። ከይቅርታ ጋር ማንም ሰው ማስረጃ ሳያቀርብ እንትን የሚያወራ ከሆነ አስቸጋሪ ነው። አንተም ማስረጃ አቅርበህ ነው ማውራት የለብህም። ማስረጃ ቁርአን ማስረጃ እሱን ቀሹ መጽሐፍ ቅዱስ አላየሁም። አሁን አንተ ቁርአን ራሱ በትክክል እየታየ አልነበረም፣ በስነ ስርዓት አልነበረም እየተከተለ። እኔ አልፈቅድም ባይዘው መበጣበጥ ነው የሚሆነው። ከዛም ከዚህም ከተነሳ መበጣበጥ ነው የሚሆነው። በቃ ታያቸው ይወያዩና እኔ ያለው ተውት። ኢብራሂም ማስረጃ ስላቀረበ እኮ አይደል? እሺ አሁን በቃ ያለው በቃ ለኔ ተውልኝ። ዛሩ ለተጠየቁት ቆይ ታውተ በቃ አረፈው በቃ ለተጠየቁት ጥያቄዎች ምላሹን ትሰጣለህ። ኧረ እባክህ ብራዘር እንዴ እኔና በቃ እኔና ዛሩ ሪባትሉን ኧረ እየተወያየን እኮ ሪባትሉን ለተነሱት ጥያቄዎች ምላሽ ትሰጣለህ፣ ለተጠየቁት ጥያቄ ምላሽ ትሰጣለህ። ከቀጠልክ ተቋርጧል። እሺ ማን በቃ እንደዛ አሁን በኋላ እኔ ስጠይቀት መልሳለሁ። እሺ አንዴ ይቅርታ ብራዘር እንትን ነው ሪባትል ነው
ረስማ ብራዘር ሪባትን ነው በመሀል እየገባች ሪባትን ነው። በቃ 5 ደቂቃ ተጠቀምኩ ጨረስክ እኮ በቃ ልቀጥል። እሺ 5 ደቂቃ ተጠቀምኩ ጨረስክ። ተረኛ ነኝ ልቀጥል እኮ። እኔ እኮ አትቀጥል አላልኩም። ምን ሆኖ ነው አይሰማም እንዴ? እኔ እኮ አትቀጥል አላልኩም። የምትቀጥለው ለተጠየቁ ጥያቄዎች መልስ ለተነሱ ሀሳቦች መልስ ትሰጣለህ። እኔ ለተነሱ ሀሳቦች መልስ ትሰጣለሁ። እሱ ነው ያኔ የፈለኩትን ነገር ማውራት እችላለሁ። አሁን ለቀጥታ የፈለከው ነገር ማውራት ነው እንደ ውይይት የፈለከው ነገር ሰው እንዴት ነው እንዴት ነው ተግባብተን ካንተ ጋር የምናወራው? የፈለኩት እኮ የለም ርዕስ አለን። በርዕሳችን እኔ ምን አገባ 5 ደቂቃ አለኝ እኮ። ኧረ ዜድ ባክ 5 ደቂቃ አንድ ነገር ማን ከለከለህ እንዴ? ልጁ ምን ነው እኮ። እሺ በቃ ዝም በልና ተቀመጠሽ ሚታርግና ኢብሮዬ ለማስማማት ሪባትል ማለት ያው ማሜ ያነሳቸውን ሀሳቦች ኢብራሂም ያነሳቸውን ሀሳቦች ማሜ የማፍረስ ስራ ነው ሪባትል። እኔ ትክክል ነው የማፍረስ ስራም ነው። ያልጨረስኩት ሀሳብንም ጨርሳለሁ በዛ ላይ። እንደሱ የሚባል የለም ብራዘር። ቢስሚላህ ለበለ እኔ ምን አይመለከተኝም። አሁን ለቀረበው 5 ደቂቃ ተሰጥቷል። አንተ በስማምከል በል ከፈለክ አሁን ልቀጥል። አንዴ ቆይ እባካችሁ 5 ደቂቃ ይልጠቀም እባክህ። 5 ደቂቃ ይልጠቀም ችግር የለም። እኔም ስለምጠቀም ችግር የለም። እሺ በቃ ልጠቀም። እሺ አንዴ ዛሃሩ መጀመሪያ እዛ ላይ ወደ እነሱ ከመሄድ በፊት ልቀጥል የራሴን እና ማለት። እሺ ምንድነው ሰዓቴ ተጀ ቢስሚላህ። ያው ተልቢሱል ጀህሚያ መልስ እንትን ማየት ትችላለህ። ቁጥር ገጽ ከፈለክ ማየት ትችላለህ የምታውቀው ከሆነ ማለት ነው። ይሄ ሐዲስ ምንድነው ضعيف ነው ሐዲሱ። ይሁንና የተናገረው ነገር አመሰግናለሁ። አዎ አላህ አይበላም አይጠጣም። አላህ አንጀትም የለውም። ትልቁ አንጀትም ትንሹ አንጀትም የለውም። እንደ ሰው አይደለም። የኛ አላህ ትልቁ አንጀት ካካ ተሸክሞም አይሄድም። አንተ እንዳልከው አምላኬ ካካ ተሸክሞ ለኔ ኖሮልኛል ያልከው ያንተ አምላክ የኔ አምላክ እንደዚህ አይነት ቪዲዮ ላኩልኝ ካላችሁ በውስጥ። ካካ ተሸክሞ የሚሄድ አምላክ የለኝም። አዎ አላሁ ሰመድ አላህ የሁሉ መጠጊያ ነው። አዎ ትክክል ነህ። ካካ ተሸክሞ የሚሄድ አምላክ የለኝም። አመሰግናለሁ። ሁለተኛ ምን አልክ መሰለ? በሱራው ፈጠረው አልከኝ። በሱራው ፈጠረው ማለት ምንድነው? መረጃ ማውጣት እችላለሁ። ለምሳሌ አላህ ሱብሓነሁ ወተዓላ ሰሚ ተመልካች ነው። አዎ እኛም ሰሚ ተመልካች ነን። ሰሚ ተመልካች የሆነ አላህም ሰሚ ተመልካች ነው። ማስረጃ ብራዘር። ኦኬ ጋይስ ለምንድን ነው የሚረብሽ? ሰዓቴን ያዥልኝ እባካችሁ። ሰዓቴን በጣም እየረበሽከኝ ነው። አውጭለት። ቅድም መረጃ አቅርብ ስትይ ነበር። በመሀል ገብተሽ መረጃውን ያውጣ። አንዴ ቆይ በቃ መረጃዬን አንድ ጊዜ ቆይ አንዴ እንዳትጀምሪ። አይቻልም። መረጃውን እያወጣ ሰዓቱን እንዳትጀምሪ። እኔ እንደዛ ነው። አይቻልም። ሰዓቱን እየቆጠረ መረጃውን እሺ ቪዲዮ ላኩልኝ። እሺ አንዴ ቀጥልሽ። ቆይ አንዴ እንዳትቀጥይ። እሺ ላውጣ። አይቻልም። ብሎ ነገር የለም። ሰዓቱን አስቀጥይ። እሺ ቆይ አስቁመኝ። ሰዓቱን አስቀጥይ። መረጃ እስከማውጣት ትጠብቃለህ። እሺ አይቻልም። ቀጥይ። መረጃ እኔ ቅድም እያወጣሁ እኮ አልተጠበቅኩም። እሺ እንዴት ነው ቆይ የምንግባባው ከዚህ ሰውዬ ጋር? እሺ ቆይ ብራዘር እንዴ ምን ሆነ ነው አንተ የምትግባባው? አንተ የምትፈልገው ሲሆን ነው። እሺ ቆይ እኮ ገባኝ እኮ ግን አንዴ ተረጋጋ። መጀመሪያ ተግባባን። ተረጋጋና ከዛ በኋላ እኔ ተረጋግቻለሁ። መረጃ እህቴ አስቀጥይ። እሺ አንዴ ተረጋጋ። እሺ ቆይ አንዴ ቆይ እንረጋጋና ጣልቃ ገባብኝ ወደ ራሳት መልሳለሁ ማለት ነው። ጣልቃ ገባ ማሜ ቀጥል። ኢብሮ ቆይ አይደለም አይ አንድ ጊዜ በመሪያ ደረጃ የሚባል ነገር ሰዓቴ ወደኋላ ይመለስ። ጀምር ዛሩ ጀምር አንዴ መረጃ እስከሚያወጣ ድረስ እኔም መረጃ እስከማወጣ ጠብቁኛለሽ። አንዴ ያዥልኝ ሰዓቴን ወደኋላ መልሹ። ሰዓቴን እንደዛ የሚባል ነገር የለም ዛራ። እሺ በቃ ጀምሪው ዛራ። የነሱ አምላክ እባክሽ አምላክ ሰው ሆኖ መጥቶ ሽንት ቤት እስከ መግባት ድረስ እስከ ማለት ድረስ ነው። ካካ እስከ ማለት ደረጃ ነው የወደደ። ካካ የኔ አምላክ ካካ አይልም። ይቅርታ ግን ካካ እሺ፣ የኔ አምላክ ካካ አይልም ወዳጅ። የኔ አምላክ ካካ እንደዛ የሚባል ነገር የለኝም። የኔ አምላክ ስለዚህ ዛሮችን አረባክ ጣልቃት በመሐመድ ምን ነው? እሺ እንዴ አረባ አላህ ሰዓቴን ያዥልኝ።
ሰዓቴን ያዥ። በቃ ሰዓቴን ወላሂ ሰዓቴን ያዥ። ያሰማ ስሙ አልሰማም። እንደዚህ አይነት አካሄድ አልቀጥልም እንዴ። በጣም ብራዘር አምላክ አካለ አይል በቃ ያው እኔ በቃ እኔ ሻካ ሚል አምላክ የለኝም። ቀደም እኮ አንተ እንደዛ ስትሳደብ እኮ ዝም ብሎ ነበር። እሱ የተሰማኝ አይደለም ጋይስ፣ የተሰማኝ አይደለም። ሊወጣ ነው፣ ሊያመልጥ ነው። አይሰማህም ማሜ? ኧረ ፖለቲካ ማስረጃውን ያቅርብ። በቃ አይ ይቅርታ አድርጉልኝና አንዴ አኮ ይቅርታ በቃ ቢስማማና አንዴ ይረጋጋ፣ ውሃ የሚጠጣ ከዚህ በኋላ ጣልቃ የሚገባ ከሆነ ውይይቱ ይቆማል ማለት ነው። እህቴ አይሰማኝም እያልኩሽ እኮ ይሰማል እኮ አሁን እኛን አይሰማኝም እያልኳችሁ እኮ ነው ብራዘር። አይሰማም ይሰማል። እየተቆራረጠ ነው። አይሰማኝም። የኔ አይሰማህም ማሜ? ያንተ ይሰማል? ይሰማል እኮ ድምጽ ማሜ ይሰማል። ዛህራ መሀል አትግቢ። እኔ እየተሰማኝ አይደለም ብላሻት እኔ እንደሰማኸኝ ታዲያ መሀል አትግቢ የሚለው እየተሰማህ ካልሆነ እንጂ አይሰማም፣ ይቆራረጣል። ቴክኖሎጂ ነው የምንጠቀመው። ኔትወርክህን አስተካክለው። እሺ ኔትወርክህን አስተካክል። እኔን ከሰማህ ኢብራሂም እያወራ ነው ማለት አይሰማህ። እየቆየ ነው የሚደርስ ማሜ። አንተ ይሰማል? ይሰማሃል የኛ? እሺ አንድ ጊዜ አይሰማህም? አምልጥ እንግዲህ እኛ እኮ እንሰማዋለን። ወይ ሊወጣ እንደሆን ባለ አይ ማምለጫው ነው። በቃ አመለጥ ይሰማኛል። አሁን ይሰራባል። ኢብራሂም ምን ነው ወሬ የምታወራው? ቢገባ ነው። ምንም ፖለቲካ እኮ አያስፈልግም። ምን ሆናችሁ? እሺ ችግር የለም፣ ችግር የለም። በቃ ፖለቲካውን ተውት። ፖለቲከኛም እኮ ብራዘር ማውራቱ እንችላለን እኮ ግን ስርዓት ኖሮን በስርዓት በፈለክ አንተም ትገባለህ። እሺ ችግር የለም። ችግር እኔ ስለማልችል ችግር የለም። ችግር የለውም። እኔ ስለማልችል ችግር የለም። ደስ እንዲል በቃ ችግር የለም። አንተም ደስ ነው። እሺ 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 ማሜ አሁን ይሰማሃል? እርግጠኛ አልካ ከዚህ በኋላ የምትገባ ከሆነ ይሰማኛል። አሁን ይሰማኛል። ይሰማኛል። አልካ ከዚህ በኋላ የምትገባ ከሆነ ውይይቱን ኦፊሻሊ አልወያይም ብለህ እንዳውጭ ከቀረው ሰማኝ ብራዘር። ጣልቃ የገባችው እሷ ናት። አሁን ከዚህ በኋላ ጣልቃ ከገባ ውይይቱን ኦፊሻሊ አልካ ብራዘር ጣልቃ ብራዘር እኔ አይደለሁም ጣልቃ የገባሁት፣ ያንተ ሲስተር ናት። እሺ በቃ ስለዚህ አሁን ከገባ ከዚህ በኋላ ያው እንደዛ ነው። ያጀማ ለባሉ 2400 ሰዎች ከገባት በለኝ። ማስረጃ ሁላችሁም ካላቀረባችሁ እኮ ነው የምንገባው እንጂ ዝም ብለን አልገባንም። ማስረጃ ማቅረብ አለባችሁ። ለምትናገሩ አልገባሽም። ቅድም መረጃ ሳያቀርብ አልገባሽም ቅድም። እሺ አሁን ልቀጥል። አሁን ይቀጥልና ከዛ በኋላ እንትን እንበልታለን። ማስረጃውን ያቅርብልኝ። እሺ ማስረጃውን ያቅርብ። አይመለከተም። ዝም በል በቃ። እኔ አሁን ላውራ። እንዴ ማስረጃውን አቅርብ። አብራት ሚውት አድርግ። እንዴ እኔ ሰውዬ እንዴት ነው ክሮስ ኤግዛሚኔሽን ላይ ናት ያለ ነው። ስለዚህ ማሜ አንተም ማስረጃ መጠየቅ አትችልም ማለት ነው። በይይቱ በሄደበት መንገድ ተቀጥሉሽ። ማስረጃን እኮ አቀረበች። ማስረጃ ክፍት እኮ ነው እያወራ ያለው። አላቀረበም። የታለ ዶኢፍ መሆኑን ማስረጃ ያቀረበ አረጋግ እንደሆነ ማስረጃ ክፍት ነበር። አይደለም ሐዲሱ ሌላ ነው። በአረበኛ ተሸፍኖ ነው እንጂ ሐዲሱ ሌላ ነው። እሺ ጎበዝ በቃ እሱም በኋላ ታጋልጥ። አሁን ልቀጣ። እኔ በጣም በቃ ደካማ መሆነን እያየሁ ወላሂ ችግር የለም። ድሮም ደካማ እንደሆንክ ነው ማለት። አሁን ልቀጥ። ደካማ ያንተ ነብይ ነው ብራዘር። ያንተ ነው ደካማ። በቃ እንደዚህ ነው። ኧረ ቆይ ስድብ አንተ ነው የጀመርከው ደካማ ብለህ የተናገርከው። እኔ እኮ ነው እንደሌላ ዝም አልልም። ዝም አልልም። ተናገርከው ነው አይደለም። ነው ማዘጋ ወላሂ ነው እሱ ቶ በቃ አሁን እኮሽ እንቀጥልስ ታቱና እንቀጥልለት። አዎ እሺ
እግዚአብሔር መጽሐፈ መክብብ ምዕራፍ 7 ላይ የእግዚአብሔርን ስራ ተመልክ እሱ ጠማማ ያደረገውን ማን ይመራዋል? ማን ሊያቀናው ይችላል? እግዚአብሔር ጠማማ እያደረገ ገሃነም ይከተል። ጠማማ እያደረገ ማለት ነው። እግዚአብሔር አታላይ ነው። ማስረጃውን አቅርብ። ምዕራፍ 14 ቁጥር 9 ላይ ማስረጃ ያቅርብ። ነብዩም ቢታለል ውይይቱ ኦፊሻሊ ተቋርጧል። እናመሰግናለን። ማመን የሚያቀርበው ማስረጃ ኦፊሻሊ አቋርጧል። ዛራ በቃ ቅድም ማስረጃ ማስረጃ ምንድነው የሚታየው? ባይብል አይደል? አለቀ በቃ ተባል ይላል። ማስረጃው ያንብብልሽ፣ ከፍ አድርገውና አንብብልሽ። በቃ አለቀ። እኔ ካለ 5 ደቂቃ ጨምራለሁ። ካለ 5 ደቂቃ ጨምራለሁ። ውይይቱን አቋርጠህ ወጥተሃል። ውይይቱን አቋርጠህ አልወጣሁም። ፈርተህ በቃ ያው ውይይቱን አቋርጦ ወጥቷል። አልወጣሁም። ውይይቱን አቋርጦ ወጥቷል። አልወጣሁም። በቃ ስለዚህ እሺ፣ ሰዓት ወደኋላ መልስ። ሰዓት መልስ። ያጠፋውን ሰዓት መልስ ወደኋላ። ቀደም ማለት ነው አይመለስም። ብራዘር በቃ አያችሁ። ስለዚህ አሁን ባጭሩ ምንድነው የምናደርገው? ባጭሩ አቀጥል። ባጭሩ ሳይሆን ቀጥል። ለምን ታቋርጣለህ? ለምን ታቋርጣለህ? በቃ እኮ አልችልም ብለሃል እኮ በቃ አልችልም ብለህ ተናግራለህ። ኧረ ብራዘር ቀጥል። ይኸው እንቀጥል። አልችልም ብለህ ተናግረሃል። ኧረ እባክህ አላልኩም። አንተ ነህ የምትለው። አንተ ነህ እንዴ ለእኔ የምትናገርልኝ? ቀጥል። ይኸው እንቀጥላለን። እሺ አንድ በቃ እኔ ላውራ ልቀጥል። ቀጥል። በጣም አንተ ቀጥል። ለውይይት እንኳን ተውና ቀጥል። ቀጥል። በቃ ከአንተ ጋር አቅሙ የለም። አቅሙ ቀጥል። ችግር የለም። አልፈለገም ማለት ነው። ውይይቱን አቋረጠ። እሱ ሊያቋርጥ ስለፈለገ ውይይቱን ለምን ታቋርጣለህ? እኔ አላቋረጥኩም። እናንተ ናችሁ በማለት ያለ ማስረጃ ይቀጥል። ችግር የለም። ያለ ማስረጃ አንተም ትቀጥላለህ ገና ከኔ ጋር። አንተ ማስረጃ አንተም ገና ከማሜ ጋር ጦርነት ክርስቲያን ነኝ የሚል ካለ ይምጣ ከኔ ጋር። እሺ አሁን ቆይ ለና ዛራቴ ስልኩ እንትን ሰዓቱን ወደ ዘርጊውና ሰዓቱን አሳየንሽ። እንቀጥል። እሺ ቀጥል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ነብዩ ቢታል አንዴ ይቅርታ ሰዓቱን እንትን ብዬው ነው። አንድ ጊዜ ላስተካክለው። ቆይ አንድ ጊዜ ወደ ታች ነው የሚወርደው። ወደ ታች አድርጌዋለሁ። ቅድም ሳላስቆምኩት ወደ ታች ይወርዳል። ቀጥል። ወደ ታች እንዲወርድ አድርገው ነው። ቅድም ወደ ላይ እየቆጠረ ስለነበረ ነው። ነብዩም ቢታለል ቃልንም ቢናገር ያንን ነብይ አታለልኩ እኔ እግዚአብሔር ነኝ። እግዚአብሔር አታላይ ነኝ። አታላይ ያው አታለልኩ አታላይ ነኝ እያለ ነው እግዚአብሔር። አታላይ አየው። ስለዚህ እግዚአብሔር ያታልል ነበር ማለት ነው። ስለዚህ አሁን ለገሃነም ፈጥሯል ያለውን ደግሞ መረጃ እናምጣ። ለገሃነም ፈጥሯል ያለበትን አንድ መረጃ ያመጣል። ለገሃነም አላህ ወለቀድ ዘራና ሊጀሃነም ከሲረን ሚነል ጂኒ ወልኢንስ ከሰዎችም ከጂኖችም ለሰዎች ለጀሃነም የተፈጠሩ አሉ። እንዴት? ለምን? ለሁም ለነሱ ቁሉቡን ቀልቦች አላቸው። እነዚህ ሰዎች ግን ላ የፍቀሁነ ቢሃ አያስተውሉበትም በቀልቦቻቸው። ወለሁም አዕዩኑን አይን አላቸው አያዩበትም። እንዲሁም ጆሮ አላቸው አይሰሙም ማለት። ስለዚህ እነዚህ እንደ እንስሶች ናቸው፣ እንደውም ከነሱም የባሱ ናቸው በማለት አላህ ተናገረ። ስለዚህ በገዛ ባህሪያቸው ነው ማለት ነው ችግር የሚፈጥሩት። ስለዚህ አላህ ሱብሓነሁ ወተዓላ ምንም አይነት ወንጀል እኛ ላይ ምንም በማናውቀው ሁኔታ የሚያደርግብን ነገር። ስለዚህ አላህ ሱብሓነሁ ወተዓላ ላ የዝሊሙ ሚስቃለ ዘራ አለ። አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ የብናኛን ክል እንኳን ሰዎችን አይበድልም ብሎ በማለት ተናግሯል ማለት ነው። ስለዚህ በዋነኝነት በኋላ የምንጠያየቀው ይሆናል። እቺ ላም ምን እንደሆነች ከነገረኝ የዛን የምናወራው ይሆናል። እቺ ላም ምን እንደሆነች አረብኛ የምታውቁታላችሁ በኋላ የምናወራበት ይሆናል ማለት ነው። ስለዚህ ወደ እግዚአብሔር ባህሪያት ደግሞ እንመለሳለን ማለት ነው። ወደ እግዚአብሔር ባህሪያት ላይ ስንመለስ አንድ ጊዜ ይቅርታ አድርጉልኝ። ኦኬ እስቲ ስቅለት ላይ አንድ ፋይል አለኝ። ቆይ እንመለሳለን። አንዴ ይቅርታ። የእነሱ አምላክ ኢየሱስ ያህዌ ነው ብሏል። አህያ ሰርቋል። አህያ የሰረቀ አምላክ ማለት ነው። ራሱ ያህዌ ነው ስላለ ማቴዎስ ወንጌል
ማቴዎስ ማርቆስ ወንጌል ምዕራፍ 11 ላይ ወደ ኢየሩሳሌም ከደብረ ዘይት ምን አረገ? አህያ መጣም። ሰዓት ስለሌለኝ በኋላ መረጃዬን ጠየቃለሁ። ስለምን እንዲህ ያለ ነገር ታደርጋላችሁ ቢላቸው ለጌታ ያስፈልገዋል በሉት። ወዲያውኑም ደግሞ ወደዚህ ሰደዋል አላቸው። ሄደውም ውርንጫውን በመንገድ መተላለፊያ ደጅ ውጪ ታስሮ አገኙት። ተጥተም ማለት ነው። ሁለት ሰዓት አይደለም። ለምን 30 ምናምን ሰከንድ ይቀራል፣ ግን ስልኩን ወደዛ በቃ ዛህራ ይቀበል። አይ እኔ እንደዚህ አይነት ሰው በቃ እኔ ምክንያት አይነት ኳሊቲ ፈልጊ በቃ አይ ኳሊቲ በቃ ኢብራሂም ሰዓት አለው እኮ ገና ይሄው እንደውም ማለት ነው። አንዳንድ ሰዓት ቀንሼበታለሁ። 30 ደቂቃው ብቻ አውርጄበታለሁ ለኢብራሂም። አቤት በቃ አይ በቃ ኢብራሂም ብለው 30 ደቂቃ ቀንሼብሃለሁ እንዳይቆጥቡ ማለት ነው። 30 ሰከንድ ማለት ነው። በቃ ይሄው ወላሂ ኳሊቲ ነው ባላው ወላሂ ኳሊቲ በጣም ኳሊቲ አላህ በቃ አይ በቃ ዝሙትን ይፈቅዳል። ችግር የለውም። እኛ ጋር እናደርገዋለን። የኔ ሰዓት እኮ ነው ብራዘር። በቃ እኔ ጋር እኛ አንሰማም። ስርዓት የለውም። ባለጌ ከባለጌ ጋር ቆይ አንዴ ይሄንን እንክፈትና ሲጀመር ውይይት አይደለም ስድድብ ነው የነበረው። ኢብራሂም አንዴ ዛ ውይይት አይባልም ይሄ በነገራችን ላይ ሽንት ቤት እስከ መግባት ድረስ እስከ ማለት ድረስ ነው እንግዲህ አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ማለት ድረስ ነው እንግዲህ አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ እስከ ማለት ድረስ ነው እንግዲህ አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ማለት ድረስ ነው። ሱብሃንአላህ አምላክ ሰው ሆኖ መጥቶ በቃ ዛሩዬ ምን እናደርጋለን መሰለሽ? እኛ ቤት እንሄድና አሁን እስከ ማለት ድረስ ነው ይሄንን ካካው እሺ በቃ እዛ ያነሳቸው ብለን እናወራለን። በቃ እንግዲህ ክርስቲያኖች እንደዚህ የተነሱ ሀሳቦች ላይ እኛ